ሁለቱም አካላት ከትንኮሳቸው እንዲጣቆሙ ስለዚህ አሸማጋይ ነው። ኢትዮጵያም ተላላኪ እንዳትሆን ሱዳንም የሌሎች ሀገሮችን ተልእኮ ተቀብላ ተላላኪ እንዳትሆን ይልቁንስ ሁለቱ ህዝቦች የሱዳን ህዝቦች መንግስት ብትሆኑም እንዲህ ነው የምታሸማግሉት ኢትዮጵያንና ሱዳንን መንግስት ሆናችሁ መጀመሪያው ነው እንደ ብልጽግና ተላላኪ ያልሆነማ የውጭ ሀገር ተላላኪ ያልሆነ ይሄ አሁን ተመልካቾች ይሄ አሁን ዳኛ ነው ሞዴሬተር ነው ጋዜጠኛ ነው ሃርድ ቶክ ነው አርሚ ሰባ እኮ ያሰለጠነ ያለው መጀመሪያ እናንተ የኤምሬት ተላላኪ መሆኑን አቁሙ ሲል ዶክተር ማን አበባው ነው ስሙ የድሮ የአብኑ መጀመሪያ መላላኩን አቁሙ ሲል አርሚ ሰባ ያሰለጠነ አይደለም ወይ ሱዳን ይላል ለዘኮ እስቲ መጀመሪያ የጠየቀህን ስማ የጠየቀህን አርሚ ሰባ የት ነው ያለው ሸረሪና ነው ያለው አርሚ ሰባ የት ነው ያለው ሸረሪና ነው ደመቀ ዘውዱ ጠይቀው ዳንኤል ክብረት ጠይቀው ሸረሪና የት ነው እንደሆነ ኢትዮጵያ ምድር ላይ ነው ያለው ኢትዮጵያ ምድር ላይ ምዕራብ ትግራይ ነው ያለው ሸረሪና አይደለም የሚል ሸረሪና ወይ ጂኦግራፊ ማታቆነ ጎግል አድርገው ደመቀ ዘውዱ ምንድን ሸረሪና የሚባላል እንዴ እናንተ አካባቢ ድንበር ላይ ሸረሪና የሚባል የኢትዮጵያ ግዛት አለ እንዴ ጠይቅ ሸረሪና ነው የሚባለው ሱዳን ትዲፍ ሰራዊት የለም አርሚ ሰባ ሸረሪና ማንም ጠይቀው ይሄ ሸረሪና እንዴት ነሽ ብሎ ግጥም ገጥሞላታል እኮ ዳንኤል ክብረት እኮ በወረራ ጊዜ በመድፍ በሚግ በምናምን ይህን ሁላ በታንክ በፍጹም ንቅቅ ያላለ እዛ ስንቱን ሲያራግፍ የነበረ እኮ ሰራዊት ነው ያለው አርሚ ሰባ እና እሱ ነው ኢትዮጵያ ምድር ላይ ነው ያለው አሁንም እዛ ነው ያለው ነገ ስራው ይሰራል ነው የምልህ አሁን አስረግጬ ነው የምነግርህ አሁን ፋና ነው ልጁ የጠየቀው የኤምሬት ተላላኪ መሆኑን አቁሙ ሲል ሮይተርስ ያጋለጠው ፋና ቴሌቪዥን አስተያየት ሰጥበት ፌር ነው ምርጫ ላይ እኮ ፌር ነው የምትሆነው ብልጽግና አይደል እንዴ ብልጽግና ወክለ ማን ጋር እየተከራከርከ ብልጽግና ነው ወይስ ሚዲያ ሞዴሬተር ነው ኤምሬት የለችም ምዕራብ ትግራይ አይሜን ምዕራብ ምን እንደሚባለው መተከል ነው ምናምን አካባቢ መተከል ሳይሆን ቤንሻንጉል ውስጥ አለች ዓለም በሙሉ ያወቀው ነው ሮይተርስ ያጋለጠው ነው በየጊዜው ከዛ ሆና በድሮን እየተመታው ነው እያለች ሱዳን ኮምፕሌን እያደረገች ጃንዋሪም ፌብሩዋሪ እና ማርች በድሮን ተመታው ብላ በየጊዜው ሪፖርት እያወጣች ነው ምላሽ ሰጣለሁ እያለች ነው መጀመሪያ የማን ተላላኪ ነህ አንተ የኤምሬት ኤርዶጋን ምን ሊያደርግ ነው አዲስ አበባ የመጣው አቁም ነው ተላላኪነትን አቁም የቀጠናው የሌላ ሀገራት ሶስተኛ ፓርቲ የጦርነት ግንባር ላይ ያደርጉት አይገባም ብሎ ትእዛዝ ሰጥቶ ሄደ ነው ምስራቅ አፍሪካ መረበሽ የለበትም እኔ አልፈቅድም ያለበት ነው ምን ሊያደርግ ነው የመጣው ዝናሽን ለመጎብኘት ነው የመጣው ቤተ መንግስት ቡና ለመጠጣት ነው የመጣው አይደለም እኮ የዚህ ጉዳይ ነው ወደ ኤምሬት ሄዳለሁ ብሎ ታመም ያለው ብሎ አላየም ያለው ለምን ይመስላችኋል መጀመሪያ አለቃው አናግሮ ከዛ ተላላኪው ጋር ለመምጣት ነበር መጀመሪያ ኤምሬት ከዛ ወደ አዲስ አበባ ነበር ለመምጣት ያሰበው ያኛው ታመም ያለው አለ ወደ ተላላኪው መጣ ምን ያደርግልሃል ተላላኪ ነች እልም ያለች ቀኝ ግዛት አልተገዛን የምትል ኢትዮጵያ ግን በአረቦች እጅ ላይ ያለችው በኤምሬት ትንሽዬ 1 ሚሊዮን የማይሞላ እኮ ነው የኤምሬት ህዝብ እኮ ስንት ነው ኦሪጂናሉ አቦርጂን የሚባሉ ባለሀብት ይሄ ያለምንም ንክኪ የሌላቸው ከግብጽ ከምናምን የማይወለዱ ከኳታር ኩዌት የማይወለዱ ጥርት ያሉ ኤምሬቶች ስንት ናቸው 400,000 ምናልባት ከ300,000 400,000 ነው የሚሆኑት ሌዘር 1 ሚሊዮን ናቸው ሌላው 10 ሚሊዮን ሁሉ መጤ ነው ይሄ ነው ኢትዮጵያ እያስተዳደረ ያለው በ300,000 የኤምሬት ህዝብ ኢትዮጵያ እየተገዛች ነው ይሄ ቅስቀሳ ምን ይመስላችኋል ኤርትራ ኢትዮጵያ ምን ላይ ነው ያለችው እስቲ ንገረን አንተ ነገርከን ታውቃለህ እኮ ይሏል አንተ ንገረን እስቲ ትላንት እንደዛ አብይ ኢትዮጵያ በአልጀርስ ስምምነት ከሆነ ይውሰዱ ሲል አንተ ፋና ምን አደረክ ኢትዮጵያ ቴሌቪዥን ምን አደረክ ማን የሚባል የኢትዮጵያ መንግስት ነው ይሄ ጠቅላይ ሚኒስትር አንተ ጠቅላይ ሚኒስትር አይደለህ እንዴ ብሎ የመከተሰዋል የጠየቀሰዋል የለም አልፋሽካ አንተ ነው የሰጠኸኝ ሲለው አልፋሽካ አለኮ የአልፋሽካ ባለች ትንሽ አልፋሽካ እንደ አማራነታችሁ የአልፋሽካ ጉዳይ እንደዛ ነው ያለው በሱዳን ተወራለች ይላል አንተ ምን ስራህ ምንድነው ውጭ ጉዳይ ሚኒስትር ምን ያደርጋል መግለጫ አወጣ ብርሃኑ ጁላ መግለጫ አወጣ ገና መንግስት ለመሆን ወይ ወንበር ለመያዝ የፓርላማ ወንበር ለመያዝ የተወዳደረ ሰው ፓርቲያቸው አቋም ምንድነው መቼ ብልጽግና አቋሙ ተናገረና
መቼ ኢትዮጵያ ራሱ አቋም ገለጸችና ነው ታራ ትንሽ ወጣቶች እነዚህ አቋማቸው ግለጽ የሚባሉት? ጨዋታቸው ጨዋታ አይደለም፣ ገና ነው። ኤርትራ መንግስት ሰራዊት የኢትዮጵያን ድንበር ጥሶ ወደ ኢትዮጵያ ግዛት ዘልቆ መግባቱን የሚያሳዩ መረጃዎች አሉ። የኢፌድሪ መንግስትም መግለጫ አውጥቷል። በዚህ ጉዳይ ላይ አብን ያለው አቋም ምንድን ነው? በመሰረታዊነት መንግስት የሆነ አካል ነው ጉዳዩ ላይ ትኩረት ሰጥቶ ሊሰራበት የሚገባውና በጉዳዩ ላይ የአብን አቋም ጥያቄ በጉዳዩ ላይ የአብን አቋም ምንድን ነው የሚል ነው። የኢትዮጵያ ዳር ድንበር እንዲሁም ሉዓላዊነት መደፈሩን ለምድመን መነሳት ይቻላል። ይሄኛው መረጃ ትክክል ሲሆን የኢትዮጵያ ሉዓላዊነት ተደፍሯል ማለት ነው። ኢትዮጵያ ሉዓላዊነት ተደፈረ ማለት ደግሞ ከየትኛውም ኢትዮጵያ አካል ጋር ሆነን ይህንን የሉዓላዊነት መደፈር መጠበቅ፣ መከላከል ይሄ ጨዋታ የምርጫ ዝም ብለህ ከምርጫ ትንሽ ወጣስ ብለን እናሳያችሁ ብዬ ነው ተመልካቾች። የአጠራጠር አድርገን ነው ዛሬ ወደ ኋላ እንግዳለን፣ ወደ ኋላ አካባቢ ተመልካቾች። የጽምዶ ጉዳይ በእውነት አበባው ታደሰ ታስታውሳላችሁ? የኢትዮጵያና የኤርትራ ደም አንድ ነው። የነሱ ሞት የኛ ሞት ነው። እኔ የቀበረልኝ እንትና ነው፣ የእንትና የቀበረው እንትና ነው። እንደዛ ሲባባሉ የነበሩት የመሐመድ ተሰማ የቀበራቸው ሰለሞን ነው፣ የኔ የቀበረልኝ ሐሊባይ ነው ምናምን ሲባባሉ ነበር። ትግራይን ለማውደም ትግራይን ጸረ ትግራይ የነበረው በሙሉ ጥላቻ በጥላቻ ታውሮ ጽምዶ የሚባለው ቋንቋ አሊያንስ ፈጥሮ መጥቶ ወደ ትግራይን ለማውደም ነው የመጡት። ጽምዶ ሌላ ትርጉም አልነበረውም። ሁሉም በተሰፈረበት ቁና የሚሰፈርበት ጊዜ ሩቅ አይደለም። እውነት ነው፣ ሩቅ አይደለም፣ ይሰፈራል ሁሉ። ይሄ ለትግራይ ህልውና ተብሎ ወንድም ከወንድሙ ጋር ከዚህ በኋላ መጋጨት የለበትም። 4 ኪሎ በተቀመጡ ገዢዎች ድጋሚ ይሄ አካባቢ ጦር አውድማ መሆን የለበትም። ይሄ አካባቢ ሰላም ይፈልጋል፣ ህዝቡ መገናኘት ይፈልጋል። በአብይ ፍቃድ የኢሮብ ህዝብ፣ የላምበሳ ህዝብ፣ ሁሉም ይሄ ድንበር አካባቢ ያለው ህዝብ በ4 ኪሎ ፍቃድ መገናኘትና ወይ መራራቅ የለበትም። ህዝቡ መገናኘት አለበት ተብሎ መገናኘት ሲጀምር ማን ፈቀደላችኋል? አዲስ አበባ ተቀምጡ እንዲሁ ተገናኙ እኮ ይላል። ናቅፋ እኮ ለገበያ ዋለ ዘላንበሳ ይላል። ሞያሌ ስጠይቀኝ እስቲ ሞያሌ የኢትዮጵያ ብር የኬንያ ሽልንግ 1000 ሽልንግ 1600 ብር ይሸጣል ሞያሌ። ውሸት ከሆነ ሞያሌ የሆናችሁ ይህን ፕሮግራም ተከታተል ነገሩኝ። 1000 የኢትዮጵያ ብር 1000 ሽልንግ የኬንያ 1600 ኢትዮጵያ ብር ይሸጣል። መተማ ምንድን ነው የሚሸጠው? ከሱዳን ጋር ያለው ንግድ ምንድን ነው? አርቲሸክ ምናምን በሶማሌ አካባቢ ያለው ከኢትዮጵያ ሶማሌና የዋናው ሶማሌ ወይ ከሶማሌላንድ አካባቢ ያለው እንዴት ነው ግንኙነታቸው? ስለዚህ ጉዳይ ተነግሮ ያውቃል? ስለዚህ ጉዳይ አጀንዳ ሆኖ ያውቃል? በኢትዮጵያ ፖለቲክስ የኢትዮጵያ አኝዋክና የጋምቤላ አኝዋክ ተገናኙ፣ የጋምቤላ አኝዋክና የሱዳን አኝዋክ የደቡብ ሱዳን አኝዋክ ተገናኙ ተብሎ አጀንዳ ሆኖ ያውቃል? አይደረግም። ይሄም አይደረግም ብለናቸዋል። የዛላምበሳ ህዝብ አንበሳ ገለባ ማዶ ካለው ወንድምና እህቱ ተገናኘ ተብሎ ኒውስ የሚሆንበት ጊዜ ያበቃል። እንደ እኩል ነው የምታዩት ብለናል። አሁን ስለ ጽምዶ ዛሬ የጽምዶ መድረክ ነበር መቀለ። ለየት ያለ መድረክ በአይነቱ ለየት ያለ ነው። ሁለተኛ ፕሮግራም ነው። ኮሎኔል ነጋሽ ፈልፍ ኮሚሳር ነው፣ የቲዲኤፍ ታዋቂ ኮሚሳር ነው፣ ከነ ጀነራል ምግበይ ጋር ነው እና ለትግራይ ህልውና ተብሎ የተሰራ ጽምዶ ሌላ ጸረ ትግራይ ጽምዶን አፍርሶታል ብሏል። ይሄ ጽምዶ ጸረ ትግራይ ጽምዶን ያፈረሰ ነው። በእውነት ጥሩ ቃል ነው። እኔ እንኳን ብዙ ጊዜ እናገረው ነበር፣ ግን በዚህ ቃል ወርድ ኢኮኖሚ ተጠቅሜ የገለጽኩት ነገር የለም። ጽምዶ ጸረ ትግራይ ጽምዶን አፍርሷል። ፔሬድ። ለዚህ ነው አገሬ አዳሜ የምትጫጫው። እንዴት እኛ ባልነው መሰረት ለምን አይሄድም? ለምን እኛ ሁሌ ተዋጉ፣ ሁሌ በጥላቻ ኑሩ ብለን ስንነግራችሁ ለምን እሱን አላስቀጥላችሁ ሲባል አናስቀጥልም ነው። ትንሽ እንስማው ተመልካቾች። ጽምዶ ባሉ ጽምዶ ፍሪሱ ተፈጠረ። ጸረ ተጋሩ ጽምዶ ፈሪሱ ጸረ ተጋሩ ኩዋሓስ ተባሂሉ ዝተአቀደ ጽምዶ እዩ። ኣብ መቃብር ጽምዶ ዝተመስረተ ጽምዶ እዩ። ካልኣይ ክትጻመድ እውን ክትድለለካ ክትጻመድ ስለዘለካ ሱን ክትጻመድ ማለት ይሆነ ዝሽየጥ ስለዘለካ ኢኻ ክትዕደግ። ትግራይ ብዙሓት ብራንድ ዝወነን ዓዲ እዩ። ብዙሕ ብራንድ እዩ ዘሎ ህዝቢ ትግራይ ባዕሉ ዓብዪ ብራንድ እዩ። ምክንያቱም ኣብ ምብራቅ ኣፍሪካ ጂኦግራፊካሊ
أموتشو كنا تهديل لنا هلو جن نوح زمن إكزيست زجاجة حزبي بارنت فتصم زيت أنا كده حزبي حزب عم تجرشوا بعثرتها سقطنا عدتها زوانو فسيسا تمكرا بديو محبر سواوي قعزوز قصلا حزبي زي برانديو أمسرق أفريقيا ولا علم براندي زي براندي زي ريو كابز بتقرأ حزب تقرأ يلين بقى زي كحبر يخل زي كتمر يخل تاكرك كتمر سبت زي وتد انتوين تبرع تلك الفتي مسود أسر كلا أنت تقرأ تقرأ لاينت عد تقرأ لاينت يو عد قرص أنينت عد متكلاونت يو تقرأ إذا يوم تعمينه كتقولوا أميلي تسامينه كتسامر تخوين كالي تقرأ عد تدي إف مع البراندي هذه أبدأ قوينهم صار تدي إف أنت قالسوا بروباغندا أنت تقول تلو كتعلموا تلو تدي إف فحيل إذا حدر تعتقون بدور زملوا قوي مثلا بفتهم كم يكون أنت ليه؟ لا هي بتقرأ تمثالي هي بتقرأ كم ذي كله تدي إف كسر حيل يكون ተመልካቾች ኮሎኔል ነጋሽ ሕሉፍ ኮሚሳር ቲዲኤፍ ኮሚሳር ነው። ቲዲኤፍ ይሄ ብልጽግናዎች የዛሬ አድርገውና ምን ይሉን ነበር? ቲዲኤፍ የያዘ አሸናፊ ነው አይደል? እንደዛ እኮ ነበር የሚባለው። ከፕሪቶሪያ ሰላም ስምምነት በኋላ ቲዲኤፍ ማን ነው ቀድሞ ከቲዲኤፍ ጋር ጓደኛ የሚሆነው? እሱ ነበር ሁሉም ሲጣደፍ የነበረው። ወሰደው ጽምዶ ምን ይሉ ነበር? ያ ብላክቦርዱ ሰሞኑ ሲተላለፍ አንድ ቪዲዮ አለ። ብዙ ሰው እኔ ከየት እንደሚያመጡት የድሮ ጎግል እያደረጉ ያመጡታል። የድሮ በጤናማ እያለ ድሮ የነገረው ማለት ነው የተናገረው። ጆከር ነው ቲዲኤፍ ጆከር ነው። አብይ ብልጽግና አሰብ መሄድ ካለበት ቲዲኤፍን ሳይዝ መሄድ አይችልም። ቲዲኤፍ ሳይዝ ዘው ምንም ሊያደርግ አይችልም። አሰብ ምናምን አይልም። ቲዲኤፍን ከጎኑ ካደረገ ብቻ ነው ሊሳካለት የሚችለው እያለ ነበር በዛ ሰዓት። ጆከር ነው ቲዲኤፍ በጣም ሁሉም ጋር ወሳኝ ኃይል ነው ይል ነበር። ዛሬ ይደግመዋል ወይ አይደግመውም? ኦፍ ኮርስ አይደግመውም። በጣም ዛስ ሪያሊቲ። ያ ብላክቦርድ የተናገረው እሱ ትክክል ነበር። ያ ቃል አብይን ወሽመጡ የቆረጠውም አንደኛው እሱ ነው። ጆከር ነው ማለት ምንም ወሳኝ ኃይል ነው። ብራንድ ነው። ነጋሽ ሕሉፍ ምንድን ያለው ብራንድ ነው ቲዲኤፍ። ጽምዶ ማንም ሰው ሄዶ ዶሮ እና እንትን አብሮ ይታረሳሉ? ዶሮና በሬ አብሮ አይታረሱም። አቅማቸው ለየብቻ ነው። ወይም ገና ወይፈን ገና ያለመደ ወይፈን ከ10 ዓመት 5 ዓመት ካረሰ በሬ ጋር አይጣመድም። ታውቃላችሁ። ሁለታችን መሆን አለበት። ጡንታችሁ አስተማማኝ መሆን አለበት። እንደዛ እኮ ነው። ተፈላጊ መሆን አለበት። ጽምዶ ለመሆን ተፈላጊ መሆን አለበት። አብይ የኤርትራን ድጋፍ የፈለገው ትግራይን ለመምታት የኤርትራ ድጋፍ የፈለገው ከኤርትራ የሚፈልገው ነገር ስለነበረ ብቻው ስለማይችለው ነው። ብቻው ስለማይችለው እና አግዘኝ ያለው አሁን ትግራይ ይሄን ላድርግ ነው አልፈልግም ያለው ስለሚፈለግ ነው። አልፈልግም ነው። ቲዲኤፍ ምንድን አልፈልግም ነው ያለው? ከብልጽግና ጋር አልጣመርም ነው። ከብልጽግና ጋር አልጣመርም ምክንያቱም ተጣምረ ምን እንዳደረክ አውቃለሁ። ስለዚህ የቲዲኤፍ ተፈላጊ ነው። በብዙ መንገድ ተፈላጊ ነው። ከሁሉም በላይ የትግራይ ህዝብ ተፈላጊ ነው። ሰላም ወዳድ ነው። የራሱ ህዝብ አክባሪ ነው። ጎረቤት ህዝብ አክባሪ ነው። ህዝብ እንደ ህዝብ የደረሰበት ግፍ ደግሞ ይታወቃል። ማን እንዳደረሰበትም ጠንቅቆ ያውቃል። ጠላቱና ወዳጁ በደንብ አድርጎ ይለያል። ፕሮፓጋንዳ መተ ህዝቤ እኮ እንደዚህ ብትል በትግርኛ ጽሁፍ በቴሌፕሮምተር እያነበብክ ብታናግረው ቋንቋ ችግር ገጥሞት አያውቅም የትግራይ ህዝብ። በአፋርኛ ብታናግረው በእንግሊዝኛ ብታናግረው ቶሎ ተርጉምልኝ ይሄ ሰውዬ ስለኔ ጥሩ ነገር ተናግረዋል መሰለኝና ተርጉመ ንገረኝ ነው የሚለው እንጂ በትግርኛ ስለተናገርክ ማንም ባንዳና ገዳይ መሆንን እያወቀ ያንተን ቋንቋ ሊገዛው አይችልም። ለዛ ነው የምልህ እና የእሱን በደንብ አድርጎ አስረግጦ ሁሉም ሊገነዘበው የሚገባው ጽምዶ የፈረሰው በሌላ ጽምዶ ነው። በጤናማ ጽምዶ ነው። አደገኛ ጸረ ትግራይ ጽምዶ በጤናማ ጽምዶ ነው የፈረሰው። ለዚህ ነው በሙሉ
ያው አዲስ አበባ ያጋጠመችው ችግር ክራይሲስ የዚህ ውጤት ነው። አንድ ሁለት መረጃ ልስጣችሁ። አንደኛ የሙስና ደረጃ ሙስና ቴድሮስ የሚባለው አላደ የፊልም ባለሙያ የአብይ ጓደኛ ጅማ ነው ምናምን ትውልድ ቦታ ከአብይ ጋር ከድሮ ጀምሮ ነው የምንተዋወቀው እያሉ እንትን የሚለው 500 ሚሊዮን ሊትር ዘይት 500 ሚሊዮን ሊትር ዘይት ከውጭ ኢምፖርት አድርጎ እንዲያስገባ በንግድ በኢንዱስትሪ ሚኒስቴር ፍቃድ ተሰጥቶታል በአብይ ትእዛዝ 500 ሚሊዮን ሊትር እና አዲስ አበባ ያላችሁ ተመልካቾች አላቅም 5 ሊትር 2000 ብር ምናምን ነው አሉ 2000 ብር ይመስለኛል። ስለዚህ ይሄ ወደ 2 ቢሊዮን ምናምን ነው። ኤኒዌይ ስንት ነው እንደሚሆን ካልኩሌት ማድረግ ነው ዋጋው። አሁን ሲነግሩን ምንጮቻችን እንደነገሩን ይሄ አዲስ አበባ አምጥቶ ሽጦ ሚኒማም 1 ቢሊዮን ብር ትርፍ ያገኝበታል አለ። 1 ቢሊዮን እና ገንዘብም የለውም ይሄን ለማድረግ እንኳን ይሄ የሚያስይዘው በባንክ የሚያስይዘው ስለሌለ ባለሀብት ሁሉ እየደረሰ አበድሩኝ እያለ ቶሎ ይሄን እድል አግኝቻለሁና ይሄን ቶሎ ተጠቀምበት እያሉ ነውና ቶሎ አበድሩኝ ምናምን እያለ ባለሀብቶች ሲያጠያይቅ ነው የሰነበተው አሉ። ይሄ በኢምፖርትና ኤክስፖርት እንትን የተሰማራ ሰው አይደለም። በዘይት አቅራቢነት ምናምን በርካታ ባለሀብቶች አሉ ኢትዮጵያ ምድር ላይ የሚታወቁ። በልዩ ሁኔታ ግን ይሄ የአብይ ቅርብ ሰው የፕሮፓጋንዳ ሰውም ስለሆነ እንደ ውለታ ይሄ ተፈቅዶለታል እና 1 ቢሊዮን ከዘይት ኢምፖርት ሽያጭ 1 ቢሊዮን ብር የሚያተርፍ ከሆነ ባጭር ዝም ብሎ ባጭር ጊዜ ለምን ይሄ ሰውዬ እንኳን ፕሮፓጋንዳ እንኳን ፊልም እንኳን ኮሜዲ እንኳን ጥላቻ በተጋሩ ላይ ባንዳ ምናምን ብሎ መሳደብ ቀላል ነገር ነው። ታንክ ቢረግጠው ይሄ ያዋጣል። 1 ቢሊዮን ቀላል አይደለም ለዚህ ሰውዬ። ለዚህ ነው ይሄን ሁሉ አፉ ሲከፍት የነበረው። ለዚህ ነው በተጋሩ ላይ እና በትግራይ ላይ ጥላቻውን ሲነዛ የነበረው። ለዚህ ነው